የሆርሙዝ ሰርጥ አንዴ ሲከፈት አንዴ ደግሞ ሲዘጋ በሩ እንዳይላላ ያስብላል። ትላንት መንገዱ በመከፈቱ የነዳጅ ዋጋ ቁልቁል አሽቆለቆለ ሲባል አድሮ ዛሬ ደግሞ መዘጋቱ እየተሰማ ነው። አጅሬ ነዳጅ አሁን ደግሞ ሽቅብ ይምዘገዘጋል። እሱም ደከመው። ጦርነቱ ጋብ ሲል ወደ ታች ሩጫ፣ ጦርነቱ ሲጦዝ ወደ ላይ ሩጫ። ግራ የገባው ነገር ሆኗል። ወዲህ ደግሞ ሳምንቱ የቴዲ አፍሮ ነው። ኢትዮሪካ ከሀገር ጫፍ እስከ ጫፍ እየተሰማ ነው። ህዝብ ፖለቲካውን ይተነትናል። ፍቅሩ ይሻለኛል ያለ ዜማ ለሚስቱ ይመርጣል። የሀገር ትርክ በቴዎድሮስ ዜማና በነጋሮምሳ ዜማ ማል ሁለት አይነት ሆኖ በሀገሩ ይጮዋል። ያንተ ሀገር ሞታለች የኛ ሀገር አለች አይነት ብሽሽቅ ከፍ ብሏል። ይሄ ሁሉ ሲሆን ኢትዮጵያ ራቅ ብላ ቆማ እያየች በቁጭት ፈገግ ትላለች። የሚገድሏትም ልጆቿ የሚያቆዩአትም ልጆቿ። ፕሮፌሰር ብርሃኑ ነጋ ቸጉር ላይ ቀርበው በሁለት የተራራቁ ትውልዶች መሃል ያለን ክፍተት ለማጥበብ ሲሞክሩ ታይተዋል። ስለ ጋንታና ሻለቃ፣ ስለ ኢህአፓና እድገት በህብረት እያወሩ የማህበራዊ ሚዲያውን ትውልድ ግራ ሲያጋቡት አምሽተዋል። ብርሃኑ ነጋ በረጅሙ ቃለ መጠይቃቸው ላይ በስፋት የተነገረና የሚታወቅ ታሪካቸውን የደገሙ ሲሆን ከበረከት ስምዖን ጋር አዲስ አበባን ብለው በውስኪ አስይዘው እንደነበርም ተናዘዋል። ጉድህን ስማ ያገር ሰው፣ በአንድ ውስኪ ውርርድ ይጣጣሉብሃል። ሌላው ከቃለ መጠይቃቸው ላይ ብዙዎችን ቀልብ የያዘው ሚኒስትር ሆነው ሲቀጠሩ ደሞዛቸው 15500 ብር እንደሆነ መናገራቸው ነው። አሁን በእድገቱ 15000 አካባቢ ደርሷል ያሉት ሚኒስትሩ ትልቁ ጥቅም ቤትና መኪና በነፃ ማግኘት ነው እንጂ ደሞዛችን ቀለብ እንኳ አይገዛም ብለዋል። ብርሃኑ በማህበራዊ ሚዲያ ላይ አንድ ሰሞን ዝነኛ ስላደረጋቸው የዳንስ እንቅስቃሴም ተጠይቀው ሲመልሱ ፖለቲከኞች አካባጅ ስለሆኑ ነው እንጂ ራሱን የማይወድና የማያዝናና ፖለቲከኛ ሀገሩን ሊወድ አይችልም በሚል ቀጥተኛ መልስ ሙዚቃና ዳንስ እንደሚያዝናናቸው ተናግረዋል። ሰላም ውድ የፈታ ዴሊ ቤተኞች፣ ይህ ሰንበቱን ከኛ ጋር የሚያቆያችሁ ሳምንቱ እንዴት አለፈ ጎበዝ የምንባባልበት መሰናዷችን ነው። ሳምንቱ እናንተ ጋር እንዴት አልፏል? እኛ በዚህ ሳምንት ለየት ያሉና የሚገርሙ ዜናዎችን ሰምተናል። የፓርላማ አባሉ ሽጉጥ በመተኮሳቸው ከፓርላማ ስለመባረራቸው፣ ህወሓት አክሱም ላይ በከባድ እየመከረ ስለመሆኑና ኢራንና አካባቢው ላይ ዛሬ ማለዳውን ስለወጡ አዲስ መረጃዎች ልንነግራችሁ ነው። በመጀመሪያ ግን ጥቂት የሚያጫውቱ መረጃዎችን ነው። ኢትዮጵያ ለምን እስካሁን በጅብ ሀብቷ አልተጠቀመችም የሚል ርዕስ ያለው ዜና የሳምንቱ አንድ መነጋገሪያ ርዕስ ነበር። ቢቢሲ በዚህ ርዕስ በሰራው ትንታኔ ላይ ኢትዮጵያውያን ጅብን በክፉ ያነሱታል፣ እርሱ ግን ባለውለታቸው ነው ይላል። እንዴት አትሉ? የአየር ንብረት ለውጥ በሚያሰቃያት ዓለም ላይ የካርበን ልቀት መጠኑ ከፍ እያለ ነው። ካርቦን ዳይኦክሳይድ እና ሜቴንን ጨምሮ ሌሎችም የግሪን ሃውስ ጋዞች ልቀት ሲደማመር የካርበን ልቀት ይባላል። በኢትዮጵያ በግ፣ ፍየል፣ ዶሮ ወይም ሌሎች እንስሳት ከታረዱ በኋላ በየመንገዱ ቅሪታቸው ይጣላል። እና አሳትሉም በመቀሌ ዩኒቨርሲቲ እና በዩናይትድ ኪንግደም በሚገኙ የሼፊልድ ዩኒቨርሲቲ ተመራማሪ የሆኑት ዶክተር ግደይ ይርጋ እንዲህ ይላሉ። በየመንገዱ የሚጣለው የእንስሳቱ ቅሪት ሲበሰብስ እንደ ሜቴንና ካርቦን ዳይኦክሳይድ ያለውን ግሪን ሃውስ ይለቃል። ጅቦች ግን የእንስሳት ቅሪታ አካል ከመበስበሱ በፊት ስለሚመገቡት የካርበን ልቀትን ይቀንሳሉ። ጅቦች የእንስሳት ቅሪታ አካል ሳይበሰብስ ወይም ዲኮምፖዝ ሳያደርግ በፊት ቶሎ ስለሚበሉት ጋዙ እንዳይለቅ ያደርጋሉ። የተከማቸ ቆሻሻ ጎጂ ባክቴሪያ ያዘል ነው። ይህም ሰዎችንም እጽዋትንም አካባቢንም ይጎዳል። ጅቦች በፍጥነት የእንስሳትን ቅሪት በመመገብና ቆሻሻን በማስወገድ በሽታን ይከላከላሉ። ስለዚህ ጅብን ተንከባከቡ፣ ከጅብ ሀብታችሁ ተጠቀሙ ተብለናል። መረጃው የቢቢሲ ንብረት ነው። ከዚህ መረጃ ሩቅ ሳንሄድ የኢትዮጵያ የከብት ቆዳ ለምግብነት እንደሚውልም የሰማነው በዚህ ጉደኛ ሳምንት ነው። ከኢትዮጵያ የበሬ ቆዳ በጥሬው ለምዕራብ አፍሪካ ለምግብነት እየተላከ መሆኑ የቆዳ ፋብሪካዎችንና ጥሬ ዕቃ አቅራቢዎቻቸውን እያወዛገበ ነው። ቆዳ አቅራቢዎች ያለምንም ልፋት በጥሬው ቆዳውን ለምግብነት ለሚጠቀሙ የአፍሪካ ሀገራት መላካቸው ፋብሪካዎቹን ጥሬ ዕቃ እያሳጣ ነው ተብሏል። መንግስት ቆዳ በጥሬው ለውጭ ገበያ የሚያቀርቡትን ለመግታት በበሬ ቆዳ ላይ 150 በመቶ የታክስ ጭማሪ ስራ ላይ አውያለሁ ብሏል። በኢትዮጵያ በሬ ቆዳ ለምግብነት አገልግሎት ወደ ምዕራብ አፍሪካ ሀገራት የመላክ አዝማሚያ መጨመሩን የኢትዮጵያ ቆዳ አምራቾች ማህበር ተናግሮ ነበር። ምርቱ በዋናነት የሚላከው ወደ ቶጎና ናይጄሪያ እንደሆነ ማህበሩ አመልክቷል። ይህን ተከትሎ የቆዳ ጥሬ ዕቃ አቅራቢዎች ምርታቸውን ለቆዳ ፋብሪካዎች ከማቅረብ ይልቅ ለምግብነት ወደ ውጭ መላክን የበለጠ አትራፊ ስላደረጉት በሀገር ውስጥ በሚገኙ የቆዳ ፋብሪካዎች የጥሬ ዕቃ እጥረት አስከትለዋልም ብሏል። ኢራንና አካባቢው ዛሬ
ሊባኖስና እስራኤል፣ ቴህራንና ዋሽንግተን ይቅር ለፈጣሪ መባባላቸው ለዓለም ሕዝብ የተስፋ ፍንጭ ነበሩ። ዳሩ ምን ዋጋ አለው? ሀገራቱ የሚተማመኑ ባላንጣዎች አይደሉም። ባላንጣው ነው መተማመን እንዴት ነው ካላችሁን፣ ሩሲያና አሜሪካ፣ ቻይናና አሜሪካ፣ ህንድና ፓኪስታን፣ ሰሜን ኮሪያና ጃፓን ወይ ደቡብ ኮሪያ፣ ሌሎቹንም ካብ ለካብ እየተያዩ ግን ቃታውን የማይስቡ ሀገራትን መጥቀስ እንችላለን። ሁሉም ባላንጣ አለው። የእነዚህኞቹ የከፋ ጣታቸው ከቃታው ላይ አልነሳ ማለቱ ነው። ደግሞ ለክፋቱ ቃታው የሚተኮስና የሚወነጨፍ ብቻ አይደለም። ሆርሙዝ የኢራን ጣት ያረፈበት ቃታ ነው። የገልፉ ሀገራት የአሜሪካ ጣት የተጫነው ቃታ ነው። ስለዚህ እነዚህ ሀያላን ጣቶች ከቃታው ላይ እስካልተነሱ ዓለም ንጹሕ አየር መተንፈስ አትችልም። ሆርሙዝን እንመልከት። ከኢራን ወገን ውሎ ያለየ መልእክት እየሰማን ነው። ወሽመጡን ክፍት ለማድረግ ፈቃደኛ መሆናቸውን ይናገራሉ። ሆኖም የኢራን እስላማዊ አብዮታዊ ዘብ IRGC ሰርጡን ከፍቶ የመልቀቅ እቅድ ያለው አይመስልም። ምክንያቱም የትራምፕ ዘበኞች ያን ሰርጥ ለመቆጣጠር እያነፈነፉ ነው። ለዚህም ይመስላል ሊባኖስ ላይ እስራኤል ጥቃት ከቆመ ይከፈታል የተባለው በር አሁን ደግሞ የትራምፕ መርከቦች ከአካባቢ ከጠፉ ይከፈታል ወደሚል ሌላ መደራደሪያ እያመራ ነው። ሁሉም እንደሚረዳው ሆርሙዝ የኢራን ትልቁ መደራደሪያዋ ነው። ዓለም ያለዚህ ወሽመጥ መስታወት ቤት እንደተቀመጠ ሰው ነው። ድንጋይ ብትወረውርበትም ከመስታወት ቤት ውስጥ ሲወጣ መልሶ አይወረውርብህም። ትራምፕ ግልፍተኛ ስለነበሩ መስታወት ቤት ውስጥ ሆነው የመጀመሪያ ድንጋያቸውን ወረወሩ። ጥቂት የማይባሉ መስታወቶች ረገፉ። አሁን ያ ጥፋት ድጋሚ እንዳይጠፋ ሰዎቹ ከመስታወቱ ቤት ራቅ ለማለት እየሞከሩ ነው። ትራምፕ ዛሬም ኢራን ሆርሙዝን ዘግታ ልታስፈራራን አትችልም እያሉ ነው። ቴህራኖች ከአሜሪካ ጋር ስምምነት ላይ መድረስ ከባድ ነው ይላሉ። ይህንን ስናሰላው የሰላሙ ጊዜ መድረሱን እንጠራጠራለን። በጥቅሉ ዛሬ ማለዳውን ከመካከለኛው ምስራቅ ቀጠና የወጡ መረጃዎች በከፊል የሚከተሉት ናቸው። የተኩስ አቁም ባለበት ሊባኖስ በተደረገው ውጊያ የእስራኤል ጦር በደቡብ ሊባኖስ አንድ ወታደር መግደሉን አስታውቋል። ይህም ባለፉት 6 ሳምንታት ውስጥ የተገደሉትን ወታደሮች ቁጥር ቢያንስ ወደ 15 አድርሶታል። የየመኑ የሁቲ አማጽያን ትራምፕ ሰላምን የሚያደናቅፍ ሁሉንም ድርጊቶችና ፖሊሲዎች ማስኬድ ከቀጠሉ የባበል መንደብ የባህር ወሽመጥን እንደሚዘጉ አስፈራርተዋል። የኢራን ባለስልጣናት የአገሪቱ የአየር ክልል በሽግግር በረራዎች ትራንዚት ፍላይትስ በመጀመር በ4 ምዕራፎች ውስጥ ሙሉ በሙሉ እንደሚከፈት ተናግረዋል። የቀድሞ ዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ትራምፕ የአሜሪካ ሕዝብ የማይፈልገውን ጦርነት በመጀመርና የአገሪቱን ጦር በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ግፊት ለአደጋ እያጋለጡ ነው ሲሉ ከሰዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካ በኢራን ወደቦች ላይ ጣለችውን እገዳ ሞኝነትና ድንቁርና የሚታይበት ነው ሲሉ ኮንነዋል። በሆርሙዝ የባህር ወሽመጥ በኩል የሚደረገው እንቅስቃሴ መዘጋቱ እንደሚቀጥል አረጋግጠዋል። ቀጥለን ሻንጣችንን ሸክፈን ከመካከለኛው ምስራቅ ወደ እናት አህጉር አፍሪካ እንግባ። ማሌማ ጥቁር ለብሰው ይጠብቁናል። ማሌማንና ሽጉጣቸው የአፍሪካ ፖለቲካ ድምቀት የሆኑት የደቡብ አፍሪካን ፓርላማ በአንድ እግር የሚያቆሙት የቀይ ለባሾቹ አለቃ ፓርላማ ላይ ንግግር ባደረጉ ቁጥር በዩቲዩብ ሚሊዮኖች የሚያዩዋቸው ቁጡና በነጭ ጥላቸው የሚታወቁት ማሌማ በስተመጨረሻ ከሚወዱት ፓርላማ ወደው ሳይሆን ተገደው ሊርቁ ነው። የ45 ዓመቱ የደቡብ አፍሪካው ተቃዋሚ ፖለቲከኛ ጁልየስ ማሌማ ህገወጥ ሽጉጥ በመታጠቅና በህዝብ ፊት በመተኮስ ወንጀል ጥፋተኛ ሆነው በመገኘታቸው የ5 ዓመታት እስር እንደተፈረደባቸው እየተሰማ ነው። ሰውየው ለባህል ድምቀት ብለው የተኮሱት ጥይት የዕድሜ ልክ ስራቸውን ሊያሳጣቸው ነው። ቢሆንም ግን እርሳቸው የደነገጡ አይመስሉም። ክሱ ሲነበብ ፊታቸው ላይ የሚታየው ስሜት አልበኝነት ነው። ምክንያቱም ሰውየው የ45 ዓመቱ ነውጠኛ ሰው ጁልየስ ማሌማ ነው። EFF የተባለ የፖለቲካ ፓርቲ አቋቁሟል። ሶሻሊዝም በአፍሪካ እንደ አዲስ እንዲያንሰራራ ይሞክራል። ብዙ ሺህ ቀይ ለባሾች ይህን ቆራጥ መሪ እየተከተለው የደቡብ አፍሪካን አደባባይ ሞሉታል። በአገሩና በአንድነት አይደራደርም። በላባደሩ ቀልድ አያውቅም። ዛሬም በደቡብ አፍሪካ መሬት ላራሹና ለባለመሬቱ እንዲመለስ ይታገላል። በስልጣን የሚማግጡ ሰዎችን ይጠየፋል። በድፍረት የሀገሪቱን ፕሬዝዳንትና ሚኒስትሮቹን ፊት ለፊት ይዘልፋል። እኩልነትን አታከብርም እና የነጭ ጥላቻ አለብህ እየተባለ የሚከሰሰው ይህ ሰው በፍርድ ቤትም ቀርቦ ስለ መጤነትና ዜግነት የሚጠይቀውን ደቡብ አፍሪካዊውን ፈረንጅ መጤም አንተ ነህ፣ በ1652 ካሉበት መጥተው ላያችን ላይ ሰፈሩት የአንተ አያቶችና ቅድመ አያቶች ናቸው እኮ። አፍሪካውያን በመሆናችን እና እንደ ኡቡንቱ መንፈስ አቀንቃኝነታችን አቀፍናችሁና እንደ እንግዶቻችንም ተቀበልናችሁ፣ መሬታችንን አጋራናችሁ። ይሁን ብለን ዜግነታችሁን አጸደቅን። ከዛ ገብቶ ላያችን ላይ ተስፋፉብን እንጂማ መጤዎቹ እኮ እናንተ ናችሁ። ከአንዲት አፍሪካዊት ሀገር ወደ ሌላ አፍሪካዊት ሀገር የመጣ ሰው ከመኝታ ቤት ወደ ሳሎን እንደመጣ ነው። መጤ ሊባል አይችልም። በዚህ ንግግሩ ዓለም በተለይ አፍሪካውያን ያውቁታል። ሆኖም ግን ደግሞ ከሌሎች የአፍሪካ ሀገራት ሄደው በደቡብ አፍሪካ የሚኖሩ ስደተኞች ይህን አባባል ይጠራጠሩታል። ሰውየውና የእሱ አይነት አክራሪ ፖለቲከኞች በደቡብ አፍሪካ በመጤ ንብረቶች ላይ ከሚደርሱ ጥቃቶች ጀርባ እንደሚኖሩ ይጠረጠራል።
አሁን ደግሞ ፍርዱን እያሰብን አንቱን በላቸው። እኚህ ማሌማ እኚህ ባለብዙ ታሪክ ለአንድ ዝግጅት ድምቀት አደባባይ ላይ በግዴለሽነት በተኮሱ ሽጉጥ ምክንያት ነው ክስ የቀረበባቸው። ዳኛ ቱዋኔት ኦሊቪየር የኢኮኖሚክ ፍሪደም ፋይተርስ ፓርቲ መሪና የፓርላማ አባል የሆኑት ማሌማ ይግባኝ እንዲሉ በመፍቀዳቸው ሰውየው ወደ እስር ቤት አልተወሰዱ። ጥቁር ሙሉ ልብስና ቀይ ከረባት ለብሰው ፍርድ ቤት የተገኙት ማሌማ የፖለቲካ ወደፊት ዕጣ ፈንታቸውን አደጋ ላይ የሚጥል ቢሆንም ኦሊቪየር ቅጣቱን ሲያነቡ ፊታቸው ላይ ስሜት መቀየር ብዙም አልተነበበም። የደነቃቸውም አይመስልም። ባለፈው ዓመት ህገወጥ የጦር መሳሪያ መያዝ፣ በህዝብ ፊት መተኮስና የግዴለሽነትን አደጋ ጨምሮ በ5 ጥፋቶች ተፈርዶባቸዋል። ፍርዱ ከጸና ማሌማ ለ5 ዓመታት የፓርላማ አባል ከመሆን ይታገዳሉ። ነገር ግን የይግባኝ ሂደቱ በርካታ ዓመታት ሊወስድ ስለሚችል የፓርቲው መሪ የፖለቲካ ስራቸውን መቀጠል ይችላሉ። ክሱ የተመሰረተው በ2018 ማሌማ በአገሪቱ ምስራቅ ኬፕ ግዛት በተካሄደ የፓርቲው 5ኛ ዓመት ክብረ በዓል ወቅት ከፊል አውቶማቲክ ጠመንጃ ወደ አየር ላይ ሲተኩሱ የሚያሳይ ቪዲዮ ከወጣበት ክስተት ጋር በተያያዘ ነው። ማሌማ ለበዓሉ ድምቀት ነበር ሽጉጥ የተኮሱት። ደጋፊዎቻቸው ማሌማ በፖለቲካ ሴራ እንደተከሰሱ ያምናሉ። ይህንንም ተቃውሞ አደባባይ ለመውጣት እየወጠኑ ነው። ውጥረት በትግራይ ትወጥራለች። ህወሓት ቃታውን እያለሰለሰው ነው ተብሏል። ቀጥሎ የምትሰሙት ንብረቱ የሪፖርተር የሆነ ዘገባ ይህን ያሳያል። ወቅታዊ ጉዳዮችን አስመልክቶ ህወሓት ያደረገው የአክሱም ስብሰባ በትግራይ ውስጥ ያለውን የፖለቲካ መከፋፈልና የዳግም ጦርነት ስጋት እንዳባባሰውና ድርጅቱ የክልሉን ጊዜያዊ አስተዳደር ውድቅ በማድረግ ከጦርነቱ በፊት የነበረውን የመንግስትነት መዋቅር ለመመለስ ሊንቀሳቀስ እንደሚችል የሚጠቁሙ ምክንያቶች እየታዩ መሆኑን የክልሉ ፖለቲከኞች ገለጹ። ህወሓት የማዕከላዊ ኮሚቴ ስብሰባው በጊዜያዊ አስተዳደሩ ፕሬዝዳንት ላይ ያተኩራል ብሎ በግልጽ ባይናገርም በቁልፍ አጀንዳዎችና ወቅታዊ ፖለቲካ እድገቶች ላይ በጥልቀት የሚመክር ስብሰባ ሚያዝያ 7 ቀን 2018 ዓ.ም መጀመሩን እንዲሁም ተጨባጭ አቅጣጫዎችና ውሳኔዎች እንደሚተላለፉ ለህዝብ ይፋ ባደረገው አጭር መግለጫ አረጋግጧል። ሪፖርተር ያነጋገራቸው በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አመራሮች በበኩላቸው ህወሓት ሚያዝያ 7 ቀን 2018 ዓ.ም የጀመረው ይህ ስብሰባ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በተፈጠረው አለመግባባት ላይ ያተኩራል ተብሎ ይጠበቃል ብለዋል። ጉዳዩ በህወሓትና አሁን ባለው የክልሉ አመራር መካከል ያለውን ሰፊ ልዩነት መሆኑን ያሳየና ፕሬዝዳንቱ በበኩላቸው የስልጣን ዘመን መራዘምን አስመልክቶ በክልል ውስጥ የሚነሱ ተቃውሞችን አልቀበልም ማለት መብት በመሆኑ ምንም ማድረግ አልችልም ብለው፣ ሆኖም ሹመቱ ግን አልቀበልም ማለት እንደማይችሉ በመግለጽ እንዲህ አይነቱን ውሳኔ የልጅ ስራ ሲሉ አመራሮቹ ተናግረዋል። ሌተናል ጀነራል ታደሰ ከስልጣን መራዘም ጋር በተያያዘና በክልሉ እየታዩ ያሉ ፖለቲካዊ ውጥረቶችንም አስመልክቶ በዚህ ሳምንት ሰፋ ያለ መግለጫ በመስጠት የተለያዩ ጉዳዮችን ዳስሰዋል። የጊዜያዊ አስተዳደሩ ፕሬዝዳንት ምላሾችንና የህወሓት ስብሰባ መቀመጡን ይፋ ማድረጉን ተከትሎ ሊሰጡ ስለሚችሉ ውሳኔዎች እንዲሁም የጊዜያዊ አስተዳደሩ ዕጣ ፈንታ ምን ሊሆን ይችላል በሚሉ ጉዳዮች ዙሪያ ሪፖርተር በክልሉ የሚንቀሳቀሱ ፓርቲዎችን አነጋግሯል። የብሔራዊ ባይቶ አባይ ትግራይ ባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በረህ በሰጡት ማብራሪያ ከጦርነቱ በፊት የነበረውን የቀድሞ ክልላዊ መንግስት ወደ ስልጣን የመመለስና በስራ ላይ ያለውን ጊዜያዊ አስተዳደር እንዲፈርስ የማድረግ ፍላጎት ከህወሓት በኩል መኖሩን ጠቅሰዋል። እንደ አቶ ዮሴፍ ገለጻ ህወሓት ከዚህ በኋላ በሚኖሩ ውሳኔዎች የፕሬዝዳንቱን ሹመት አንቀበልም በማለት የቀድሞውን መንግስት የመመለስ ስራዎችን ሊጀምር እንደሚችል ገልጸዋል። ከፌዴራል መንግስት ጋር ያለውን የፕሬዝዳንቱን ስልጣን መራዘም ላይ ያጠነጠነው ጥረት ለማርገብ ሲባል ግን የክልሉ መንግስትን የመመለስ ጥያቄው በታችኛው እርከን ላይ ካሉት የዞንና የወረዳ ምክር ቤቶች እንደመጣ የማስመሰል ጥረቶችን ሊያደርግ ይችላልን ብለዋል። የባይቶና ምክትል ሊቀመንበሩ በማብራሪያቸው ከዚህ ቀደም በትግራይ ማዕከላዊ ዞን የሚገኙ 3 የወረዳ ምክር ቤቶች ጊዜያዊ አስተዳደሩ ይፍረስ፣ የቀደመው የክልላዊ መንግስት ስርዓት ይመለስ የሚል መግለጫ አውጥተው እንደነበርም ገልጸው ይህ የተደረገውም ከህወሓት በኩል ተልዕኮ ተሰጥቷቸው ነው ሲሉ ተናግረዋል። ክልሉ በቀጣይ ከፋ ውጥረት ውስጥ እንዳይገባ ከወዲሁ የስጋት ንፋስ እየነፈሰ ነው። ውድ የፈታ ዴይሊ ቤተኞች የዛሬ ሰንበት መቆያችን እስካሁን የተከታተላችሁት ነው። ስለ አብሮነታችሁ እያመሰገንን የዛሬን በዚያ በቃን።